አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። በአጠቃላይ የሰላቢ መተት ያለበት ሰው ምልክት በረከት ማጣት፣ ገንዘብ አለመያዝ ወይም ገንዘብ እጃቸው ላይ አለመቀመጥና አለመበርከት፣ ገንዘብ አላግባብ ማውጣት፣ ገንዘቡን ሳይጠቀምበት መባከን፣ ቁማርተኛ መሆን፣ ጠጪ ሰካራም መሆን፣ ላገኙትና ለተዋወቁት ሰው ጋባዥ መሆን፣ ብር አበድሮ አለመጠየቅ፣ ብር መበደር ከዛ መጨነቅ፣ በሆነ ባልሆነ ገንዘብ ማውጣት፣ እቃ ልብስ ጫማ ወዘተ ያለ ፕሮግራም መግዛት፣ ሲገዙ መደሰት ካልገዙ ደስታ ማጣት፣ በገንዘባችሁ ለህይወታችሁ የሚጠቅማችሁን መሰረታዊ ነገር እንዳትገዙ ማድረግ፣ የገዙትን አለመጠቀም ናቸው። የሰላቢ መተት ያለበት ሰው አእምሮን ስለሚቆጣጠረው የሚፈልገውን ሳይሆን የማይፈልገውን ነገር ያደርጋል። ኑሮ፣ ትዳሩ፣ ቤቱ ረድኤትና በረከት አልባ ይሆናል። እድሉ ስለተሰለበ ህይወት ፈተናና መከራ ትሆንበታለች። ለሰዎች ቀኝ የሆነ ነገር ለነሱ ግራ ይሆናል። ሰዎች በቀላሉ የሚያገኙትን ነገር እሱ በልፋት አግኝቶ በረከት የለውም። ዘመኑን በማይለወጥበት ግን በሚለፋበት ስራ ያሳልፋል። አግኝቶ ማጣት ሰርቶ ለፍቶ ብኩን መሆን መገለጫው ነው። በስንት ትግልና ፈተና ለፍቶ የሰራው ስራ ውሃ ይበላዋል። ስራው ፍጻሜ ህይወቱ ድምዳሜ የለውም። መልፋት መስራት መውጣት መውረድ መሮጥ ግን መለወጥ የለም። በጣም የሚገርማችሁ የሰላቢ መተት አዙሪታም ነው የሚያደርገው። አንድ ሰው የሰላቢ መተት ካለበት ገንዘቡን ያለ አግባብ ለማውጣት ለመግዛት ይዞራል። በመጨረሻም የሚፈልገውንና የማይፈልገውን ገዝቶ ይመለሳል። ከሰላቢ መተት በጣም የሚገርመኝ ለቤታችሁ፣ ለትዳራችሁ፣ ለሚስታችሁ፣ ለራሳችሁ፣ ለልጆቻችሁ ገንዘብ በጣም የምታወጡ ትሆናላችሁ ወይም የምትቆናቆኑ ትሆናላችሁ። የሰላቢ መተት ያለበት ሰው መተቱ ገንዘቡን ለማስወጣት በደግነት ስም ለቤቱ፣ ለሚስቱ፣ ለራሱ፣ ለልጆቹ ከሚጠቅም ይልቅ የማይጠቅም ነገር ይገዛል። ወይም ለቤቱ፣ ለሚስቱ፣ ለራሱ፣ ለልጆቹ የሚጠቅም አንዳች ነገር እንዳይገዛ ቆንቋና አድርጎት ለራሱ ቤተሰብና ለውጭ ሰው በጣም ደግና የተባለውን ነገር የሚገዛና የተባለውን ገንዘብ የሚሰጥ ያደርገዋል። የቤት ንፉግ የውጭ ደግ ያደርገዋል። የሰላቢ መተት ያለበት ሰው ቤት ተቀምጦ ድንገት ውጣ ሄደ ይህንን ነገር ግዛ ይለዋል። ካልገዛ ያስጨንቀዋል። እስኪ በየቤቱ ያላችሁ ልብ በሉ። የልብስ ቁም ሳጥናችሁን፣ የጫማ ማስቀመጫችሁንና የሆነ ዕቃችሁን ተመልከቱ። ከገዛችሁት ውስጥ ከምትጠቀሙበት የማትጠቀሙበት ይበዛል። ለምን እንደገዛችሁ፣ መቼ እንደገዛችሁ የማታውቃቸው ልብሶች፣ ጫማዎች፣ ዕቃዎች አሏችሁ። በጣም የሚገርመው ደግሞ ገዝታችሁ ያልተጠቀማችሁበትን ልብስ፣ ጫማ፣ ዕቃ ለቤተሰብ ወይም ለሰው አትሰጡም። አንደኛ መንፈሱ ያስረሳችኋል። ሁለተኛ ከሰጣችሁ በረከት እንደምታገኙ እንደምትጸርቁ ስለሚያውቅ አያሰጣችሁም። ምክንያቱም የሰላቢ መተት ስራው ማባከን እንጂ ማሰጠት ስላልሆነ። ስለዚህ አንዱ መፍትሄ ወደ ሞልና ወደ ሌሎችም ወደምትገዙበት ቦታ ከመሄዳችሁ በፊት የሰላቢ መተት የማልፈልገውን ነገር እንዳታስገዛኝ፣ ገንዘቤን እንዳታባክንብኝ በስላሴ ስም፣ በመድኃኔዓለም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም እና በሌሎችም ስም አስሬያችኋለሁ ብላችሁ አንድ አቡነ ዘበሰማያት ወይም አባታችሁ ነው ብላችሁ ውጡ። የማይሆንና የማትጠቀሙበትን ነገር የሚያስገዛችሁ የሰላቢ መተት ይታሰራል። ገንዘባችሁም ካላስፈላጊ ወጪ ይተርፋል። እግዚአብሔር ቀን አለው፣ የራሱ መልስ አለው አይደል? ስለዚህ ያንን በልካችሁ የሚሰጣችሁን ስራም ሆነ ትዳር የምትጠብቁ ሰዎች በጣም የታደላችሁ ሰዎች ናችሁ። ሲሰጣችሁ ግን እንካ ብሎ አይደለም አምጥቶ የሚሰጠው። ሶስት አይነት መንገድ አለ። አንደኛ በትውውቅ እግዚአብሔር ጓደኛ ሊሰጥ ይችላል። በትውውቅ ውስጥ ሰጥቷችሁ ያ ሰው ዓለማዊ ወይም ያቺ ሴት ዓለማዊ ከሆነች እናንተ ወደ መንፈሳዊ ሕይወት ታመጧትና ወይም ታመጡትና የእናንተ አካል የእናንተ ዕቃ አድርጋችሁት በእናንተ ሐሳብና ቁጥጥር ውስጥ ሆኖ እሺ የሚላችሁ ሰው እንዲሆን ያደርግላችኋል እግዚአብሔር። ለምን ጠይቃችኋል፣ ተሰጥቷችኋል። ሁለተኛ ደግሞ የተባረከውን ከዛው ከቤተ ክርስቲያን ከአገልግሎት ከሆነ ቦታ ላይ የምታገኙት ሰው ሊሆን ይችላል። ይባስ እናንተንም የሚያበረታችሁ የምታበረታችሁ ሴት ሊሆን ይችላል። ሶስተኛ ግን በሱባኤ ጠይቃችሁ መልስ እየጠበቃችሁ እያለ ድንገት በቤተሰብም ሊሆን ይችላል
ትዳር የሚፈልግ ሰው እንደሆነ ሰምታችሁ ምናምን በትክክል ሄዳችሁ በራእይም ሊሆን ይችላል በሆነ አጋጣሚ ያገናኛል ማለት ነው እግዚአብሔር። እነዚህ ነገሮች ግን በመጠበቅ ሳይሆን ሁልጊዜ እናንተ ለመልካም ነገር ዝግጁ ሆናችሁ ስትኖሩ ነው ይሄ ስጦታ ወደ እናንተ የሚመጣው። እኔ ቢሮ ለመግባት ስላሰብኩ ብቻ ብድግ ብዬ ተነስቼ ቢሮ በር ሳልከፍት መግባት አልችልም። ቢሮ እሄዳለሁ ብዬ እነሳለሁ፣ ልብሴን እለባብሳለሁ፣ መኪና ተሳፍሬ የተሳፈርኩትም መኪና አድርሶኝ በር ከፍቼ ገብቼ ነው ከዛ በኋላ ከእናንተ ጋር የምገናኘው። ሂደት አለው በመሀሉ። ስለፈለግኩ ብቻ አይሆንም፣ የኔ እንቅስቃሴ ይፈልጋል ማለት ነው። ካችሁን ቤተሰቦች ንስሐ አባቶቻችሁን መርምሩ። አንደኛ መናፍቅ ነው፣ ተሐድሶ ነው። ሁለተኛ ቅብአት፣ ያው ራሱ ምንፍቅና ነው። በእርግጥ ቅብአትና ጸጋ ነው ወይ? ጸጋዎች እዚህ ሸዋው አካባቢ ከደብረ ብርሃን ወደዚህ ያሉት ናቸው። ቅብአቶች ደግሞ ጎንደርና ጎጃም ውስጥ ያሉት ናቸው። ይሄንን ለይታችሁ በደንብ ማወቅ ያስፈልጋል። ለዚህ ነው በዚህ ልክ ደፋርና ጨካኞች ሆነው የንስሐ ልጆቻቸው ላይ ኃይለኛ የሚሆኑት እና ምንም የማያፍሩት ሲጠይቋችሁም ሲደፍሩም የሰው ሚስት ሲገናኙ ምንም ሲሉም ጨካኞች የሚሆኑት 90% 80%ቱ ኦርቶዶክሳዊነት ስለሌላቸው ነው። የመጀመሪያው እንድትረዱ የምፈልገው። ስለዚህ በደንብ ፈትሹ፣ በደንብ ገምግሙ። ሁለተኛ የዝሙት ችግር ይኖርባቸዋል። ኦርቶዶክስ ትክክለኛ የኦርቶዶክስ ቄስ ሆነው ግን የዝሙት ችግር ይኖርባቸዋል። የገንዘብ ችግር ይኖርባቸዋል። ገንዘብ ወዳዶችና ዘማዊ ሊሆን ይችላሉ። ራሳችሁን ጠብቁ። የእውነት ይሄም ስናገር በድፍረት ነገ የሚመጣብኝ ነገር ችዬ ተቋቁሜ ለእናንተ እኮ ማልነግራችኋለሁ። በዚህ 2 ሳምንት ውስጥ ሰላቢ ተልኮብኝ ቅጥቅጣ ግን ያባረር ነው። የእውነት የለም ብላችሁ በቤት እኔ ላይ ተልኮ ተይዞ ጮሄ እና ለእናንተ ብዙ ማንነግራችሁ ነገር አለ። በጣም ብዙ ነገር አለ። ሪስኩን ወስደን ነው ለእናንተ የምናስተምራችሁ። እናንተ ደግሞ ዝም አትበሉ። ለእኔም ጸልዩልኝ። እንደገና ደግሞ እናንተ ራሳችሁ ደግሞ በርቱ፣ ተጠናከሩ። ትምህርቱንም ደግሞ ለሁሉም ሰው አስፋፉ። ሌላው በህይወታችሁ ውስጥ ለምሳሌ ስራ ያጣው ልጅ ይሄ ልጅ ሊቀጠር ፈልጎ ሲዞር ወዲያ ወዲህ ሲል ምን ሲል ስራም ይመርጣል። እንደገናም ደግሞ የሚፈልገውን ስራም አላገኝም። ያ ራሱ ምክንያቱ ምን እንደሆነ ማጣራት ያስፈልጋል። እንደዚህ ስራ የምትኳትኑ ሰዎች ለምንድን ነው እንደዚህ ሆንኩት? የእናቴ ጨሌ ነው? የአባቴ ድግምት ነው? ወይ ደግሞ የቤተሰቤ ፍዛ ድንዝዝ የሆነ እኔን ለማሳከም ብሎ የወሰዱኝ ቦታ አለ? ምንድን ነው እሱ የበላሁት? ምንድን ነው የጠጣሁት? ምንድን ነው የለበስኩት? የት ነው ያደግኩት? በምን አይነት ቤተሰብ ውስጥ ነው ያደግኩት? ስራ ለምን እምቢ አለኝ? በረከቴ ለምን እምቢ አለ ብላችሁ ጠይቁ። ፍቅረኛ መያዝ እንዴት ለምን አቃተኝ? ሴት መቅረብ ለምንድን ነው እምቢ አለኝ? መቅረብ ስላችሁ ለትዳር ነው። እንደው ዝም ብሎ ሄዶ ሁሉም ሴት ጋር አይደለም። እንደው ለቁም ነገር ለምን መብቃት አልቻልኩም ብላችሁ ቼክ አድርጉ። እንደገና የተሰደዳችሁ ወንዶቹም ሴቶቹም አጠቃላይ ከኢትዮጵያም ከገጠርም ወደ አዲስ አበባ ከክፍለ ሀገርም ወደ አዲስ አበባ ከየትም ብቻ ካላችሁበት ወደ ሆነ ቦታ ላይ ሙቭ ያደረጋችሁ ሰዎች የተሻገራችሁ ሰዎች ካልተሳካላችሁና ከንቱ የሆነ ላይፍ የምትኖሩ ከሆነ ቼክ አድርጉ ራሳችሁን። ምንድን ነው ይሄ ነገር ለዚህ ያበቃኝ? ከቤት ብናርጉ ያወጣኝ አብራን ከርት ነው ተደግሞብኝ ነው? ከእናንተ ጋር የተጣላች ጎረቤት አለች? የእውነት በጣም ብዙ እኮ ችግር አለ። ልጆቻቸው ጥሩ ሆኖ ሲማሩ ገጠሜ ሊያቅርብ ያለው ከዚህ በፊት አሪፍ ሆኖ ሲማሩላቸው የኔ ልጆች ዱርዬ ሆኖማ የማን ይቀራል? የእሷ ልጆች ብን አድርጌ ነው ማጠፋቸው። ከእሷ ጋር አብረው እንዲኖሩ እንደዚህ ሲሳሳቁ ማየት አልፈልግም። ከቤታቸው ብን ብሎ እንዲጠፉ ነው ማድረጋቸው ብለው የጎረቤት ልጆቻቸውን በአብራን ከርት የሚያጠፏሉ። እናት ተጣልታ አባት ተጣልቶ ልጆች ተቀያይመው ይራራቃሉ። ተደዋውሎ ደግሞ እማዬ ናፈቅሽኝ ይባባላሉ። ያለያያቸው እጅሬው ነው። እና ምንድን ነው እሱ ያንከራተተኝ ከቤተሰቤ አስወጥቶ እንደዚህ ክርትት የሚያደርገኝ ገንዘቤስ የማይበረክተው ምክንያት ምንድን ነው? ሰው ሀገር ሄጄ ወይም ደግሞ የተመቸ ኑሮም እንኳ ብትኖሩ ገንዘብን በአካውንታችሁ ቢኖር ዝም ብሎ በቃ ጀዝቦ መኖርም እኮ አለ። አንዳንዴ በሐሺሽ ውስጥም በሱስ ውስጥም በመጠጥ ውስጥም በዝሙት ውስጥም የምትኖሩ ሰዎች ትኖራላችሁ። ምንድን ነው እንደዚህ ያደርገኝ? ከሀገሬ ሲወጣሁበት ዓላማ ምንድን ነው? እሺ ዓላማው ስደት ሆነ፣ የተሻለ ህይወት ለመኖር ነው። የተሻለ ህይወት የሚባለው ነገር ውስጥ ገብቻለሁ። ለምንድን ነው ከዚህ ኃጢአት መላቀቅ ያቃተኝ? ይሄ ነገር ከማን ነው የመጣብኝ? ከአባቴ ነው? ከእናቴ ነው? ይሄ ዘማዊነቴ፣ ይሄ ውሸታምነቴ፣ ይሄ አስመሳይ፣ ይሄ ትዕቢት፣ ይሄ ትዳር ላይ እንደዚህ ያለብኝ ችግር ከየት መጣ ብላችሁ ቼክ አድርጉ ራሳችሁን። ታገኙታላችሁ። ከቤተሰብ ከማን እንደወረሳችሁ ታውቁታል። ከጓደኛ ይወረሳል፣ ከጠላት ከምቀኛ ሰው ይወረሳል፣ ከእናት ከአባት ይወረሳል፣ ከዘመድ ይወረሳል። ከውሏችሁ ትወርሱታላችሁ። ከውሏችሁ ከስንት ከአስተማሪዎቻቸው አይን የሚወርሱ አሉ አይደል? ትምህርት ቤት ቁጭ ብላ ልጅቷ ስትማር ከቁንጅኗ ከጥርሷ ከምኗ ምንም እኮ የሚወጣላት ልጅ አለ። ቆንጆ ልጅ ናት። መምህርቷ በቡዳ ብልት ታደረገቻት።
ልጅቷ መምህርቷ ስትገባ ልጅቷ ትታመማለች። ይሄን አቅርቤያለሁ የዛሬ 5 ዓመት አይደል ገጠሜ ላይ ስንት ልጆች ፌንት እያሉ እየተረፈረፉ እየወደቁ መምህርቷ ከትምህርት ቤት ስትለቅ ልጆቹ ሰላም ሆኑ። አንዳንድ ጊዜ ኩል እየተኳሉ ልጆች ላይ የሚያፈጡ በጣም ከባድ ነው። በነገራችን ላይ ይሄን ግልጽ አድርጌ ነው የምናገረው። ኩል እየተኳሉ ልጆችን የሚያዩ ኩል ለምን ትኳላላችሁ ሲባሉ ለውበት ይላሉ ወይ ለአይን ጤን ለምን ምስጢር አወቃችሁ የሚለው ትግል በጣም እየጨመረ ነው። በርቱ እናንተ አወቃችሁ እኮ ምንም በቃ እኮ በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም የምታዙትን መንፈስ እነዚህ የማያውቁት በረሃ ሄደው ይጠሩታል። በረሃ ናና እነሱ ውስጥ እኮ ነው ያለው መጀመሪያው እዛ ውስጣቸው ቁጭ ብሎላቸው እነሱ በረሃ ጠርተው ሄደው የሚጠጣ የሚወረወር ምን የሚል የሚቀባ የሚቀበር ይዘው የሚደማ ነገር ይዘው ናና እሰርልን አፈዘልን የሚል ትውልድ ተመልከቱ። እናንተ ባጭር ነገር ስትቀጩት ሁሉም ተናደደ፣ ተበሳጨ። የሰው ዘር መንካት ነው ይሄ መንፈስ እኮ ማለት የሰው ዘር መንካት ማለት ነው። የሰው ዘር ጋር ለረጅም ዘመን ተቀምጦ ሀገር ያጠፋ ትውልድ የበከለ መሰረታዊ የሆነ መንፈሳዊ ተስፋን ያመከነ ጠላት ጋራ ነው እኮ አሁን ግብግቡ። ከታሪክ ጋር እኮ ነው ውጊያው። አሁን እንዲህ ዝም ብላችሁ ቡዳ አይነጥላ እንደምትሉት አይደለም እኮ ይሄ እንደዚህ የሚያጥላሉት ሰዎች ራሳቸው ቡዳዎቹ ናቸው በመሰረታዊ ነገር። ለምን እንደዚህ ክፋትን ጥሪ የሚያቀርቡ ሰዎች መንፈሳዊ ቡዳዎች ናቸው። ይሄ የሚታይ እውነት አይደለም። የሚታየውን እውነት ለማጨለም ዘመቻ የሚደረገው ይኸው ልጅ አየሁ ነው። እግዚአብሔር ከሁላችን ጋር ይሁን። ለሰይጣን የሚኖሩ ሰዎች በጣም ብዙ ናቸው። እዚህ ጋር ምንድነው የሚለን? ቃሉን እኮ መገልበጥ ነው። ይኸውላችሁ አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። መልካሙን ስራ ለማድረግ በማ ተፈጠርን? በክርስቶስ ኢየሱስ ተፈጠርን። ስለዚህ ሰይጣን ይሄን እንገለብጠዋል። ክፉ ስራ ለማድረግ በዲያብሎስ ተፈጠርን። እንዴት ተፈጠርን? ዛርና ውቃቢ ያለ ቤተሰብ ውስጥ። ስለዚህ ክፉ ስራ ለማድረግ ደግሞ የግድ እንድትፈጠር ጥንቃቄ ያደርጋል። ያ ክፉ ስራ የምንለው እንዴት ነው? ዛሬ ደጉንና ክፉን ለመለየት አልቻልንም። ከክፉ ስራ በፊት ክፉ ሐሳብ ይቀድማል። ለምን በለጠኝ? ይሄ የመጀመሪያው የምቀኝነትና የቅናት መንፈስ ነው። በዚህ ሐሳብ ውስጥ ከተጓዝነ በኋላ ለምን ይቀድመኛል? በቃ አሁን የሚቀድምህማ እንዲህ አድርጎ ነው። ስለዚህ አንተ ደግሞ እንዲህ ብታደርግ እሱ ቁልቁል ይወርዳል፣ አንተ ታድጋለህ ይለዋል። ከውስጡ ምክር ይጀምራል። ሳያቀው ሐሳቡን በውስጥ በኩል እንዲቀበለው ያደርጋል። ከተቀበለው በኋላ ደግሞ መንገድ ያሳየዋል። መንገዱ ክፍት ነው። በጣም ወለል ያለ መንገድ ነው የሚታየው። እዛ ምትሃተኞችን ወይም ማስማተኞችን በኢኮኖሚ በመደገፍ እንዲህ ያስቸገረኝ ሰው አለ ብለህ እንድትናገር ያደርጋል። የሚያገናኝህም ከጠላት ጋር ነው። ከዛ በኋላ ያለው ሁኔታ ሙሉ በሙሉ ከሐሳብ ጀምሮ ወደ ተግባር ሲለወጥ የምቀኝነት መንፈስ ስላደረብን የመተት ሩጫው ላይ ቅድሚያ እንሰጣለን። ከዚህ የተነሳ ይኸው በክርስቶስ ኢየሱስ ለመልካሙ ስራ ተፈጠርን የሚለው እንደገና በዲያብሎስ አሰራር ለክፉ ስራ ተፈጠርን ወደሚለው ይለውጠዋል ማለት ነው። ተቃራኒ አይደለም። ድሮ ሲያስቀኑት ህፃናቶች እየሰፉ ይሄ ሙዳይ እየሰፉ መሶበ ወርቅ እየሰፉ ወደ ቤተ እግዚአብሔር ጠዋት ቅዳሴ ከሆነ የጠዋቱ ቅዳሴ ላይ ቅዱስ ቁርባን የወሰዱ እግዚኦ መሐረነ ክርስቶስ ብለው የጸለዩ የተማጸኑትን በሙዳዩ ምጽዋቷ ላይ አድርገው ቆሎም ይሁን ሽምብራም ይሁን ባቄላም ይሁን ያቀርቡ ነበረ። የድሮ ልጆች ማለት ነው። በሰፉት ሙዳይ እንዲህ አይነት በጎ ነገር ሲያቀርቡ ይመረቁ ይባረኩ ነበረ። ያንን ቀስ አለና ለተወሰነ ዘመናት እነዛ እየደከሙ ሲሄዱ የተተኩትን ትውልዶች ወዲያውኑ ጨሌ መያዣ ያደረገና ሙዳይ ምጽዋት የምትለዋ ቃል ተለወጠችና ሙዳይ ጨሌ አደረገና ለወጠው። በቃ አሁን የጨሌ ማስቀመጫ ሆነች። አሁን አሩሲ አካባቢ ቢትሄዱ ወደ ባሌ ቢትሄዱ ህፃናቶች የሚሰፉት ሙዳይ
ሙዳይ ምጽዋት አይደለች፣ የጨሌ ሙዳይ ነው። ገለበጠው። ታዲያ ቀናው አልቀናው? መገልበጥ እኮ ነው። በቃ ሁልጊዜ ከዲያብሎስ አሰራርና ዘዴዎቹ ዋነኛው ክፍል ስትገለብጠው አታውቀውም እና ገልብጦ ያሳያል ቆይቶ ቆይቶ። ይህም የምታየው ደግሞ በመንፈስ ቅዱስ ውስጥህ መባረክ ሲጀምር ነው። አለበለዚያ አታየውም። አሁን ሙዳይ ጨሌ። ከዛ ደግሞ በጣም የሚቀናው የነበረው ደግሞ ትናንሽ ልጆች አንገት ልብስ ይባላል። የአንገት ልብስ ተሰፍተው አሰፍተው ፈትለው ምን ብለው አንገት ልብስ ለብሰው ወደ ቤተ ክርስቲያን ይሄዳሉ። በዛ ይቆርባሉ። በዛ አፋቸውን ይዘው ወደ ቤታቸው ይመለሳሉ። ያንን ገለበጠና ደግሞ አንገት ልብሱን ቡና ማፍያ ያደረገው። ከዚች ደረብ ትደረገና ቡና ታፈላለች ማለት ነው። ገለበጠው። ጥላው ድሮ ተስለው ለቤተ እግዚአብሔር የወርቅ ጥላ ብለው ተስለው ያቀርባል። አሁን ያ ጥላ ጥሩ ጥላ ያለው አሁን ጠንቋይ ቤት ነው። ገለበጠና ወሰደው። ዕጣን ቀደም ሲል በቤተ እግዚአብሔር ተባርኮ የጸሎት ማሳረጊያ ነበር። አሁን ያን ገለበጠና ቡና ላይ አጨሰው። መገልበጥ ነው እኮ በቃ ሁሉንም ግልብጥ አድርጎ ወሰደ ማለት ነው። ዋናውን አካል ከወሰደ እነዚህን ከላይ ያሉትን ቁሳቁሶች መጠቀሚያ ለማድረግ አያስቸግርም። መናፍቃኑም ቤተ ክርስቲያን እየተቃወሙ ከበሮውንም መቋሚያውንም እየተቃወሙ ወጡ። አሁን ደግሞ ወሰዱት፣ የራሳቸው ለማድረግ ወሰዱት። ልብሱንም እየተቃወሙ ወጡ። አሁን ደግሞ ልብሱንም ወሰዱት። ልክ እንደዚህ ማለት ነው፣ መገልበጥ ነው። እና መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ይህን የተፈጠርንበትን መንፈሳዊ ኃይል በአግባቡ ካልተረዳ ነው ውስጣችን ባለው ጠላትም የምናደምጥ ከሆነ ሁልጊዜ ገልብጦ ነው የሚያሰማህ። አሁን እኮ ምን አይነት ባርነት ውስጥ ነው ያለ ነው? በጣም አደገኛ ባርነት ውስጥ እኮ ነው ያለ ነው። በሚገርም ሁኔታ የህሊና ባርነትን የሚያህል ትልቅ ባርነት የለም። ስለዚህ በውስጠኛው ክፍል ያለው ባርነት ከከፋ የውጭው አያስቸግርም። እና በገላትያ ምዕራፍ 5 ቁጥር 1 ላይ እንዲህ ይላል፣ በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ የሚል ስጋቱን ገልጾልናል። እንደገናም በባርነት ቀንበር አትያዙ ለመያዛችን ምክንያት ነው ማለት ነው። መያዛችን አይቀርም፣ አትያዙ ነው ያለው። እነሆም እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም፣ ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ሕግን ብቻ በማክበር ሕጉን ብቻ በመያዝ ክርስቶስን አይቀበሉም። በብሉይ ኪዳን ሕግ እንመራለን ይላሉ፣ ግን በክርስቶስ ነፃ እንደወጡ ልቦናቸው ማመን አቅቶታል። ዲያብሎስ እንደታሰረ፣ የአጋንንት ኃይል በስሙ እንደሚመታ፣ እርኩሳን መናፍስት በስሙ እንደሚገሰጹ ይህንን ኃይል ረስተውታል። አይሁዶች በሕግ እንጸድቃለን ስላሉ ሕግ ብቻ አይጸድቃችሁም በቃ። የክርስቶስ ሥጋና ደም የክርስቶስ እምነትና ኃይል በውስጣችሁ ካልገባ በሕግ ምንጊዜም አትችሉም አለና ክርስቶስ ነፃ አውጥታችኋል። ነገር ግን እንደገና በባርነት እንዳትያዙ በማለት ጸንታችሁ ቁሙ አጽንኦት ያለው ቃል ሰጠን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። ክርስቶስን መከተል የምንፈልግ ማተብ አስረን ከሆነ መዳን የምንፈልግ ከሆነ ሰይጣን እንዲወጣልን አይደለም መጸለይ ያለብን። ቆመን የምናስቀድሰው ሰይጣን እንዲሄድልን አይደለም። አምልኮ መፈጸም አለ። ትክክለኛ ለእግዚአብሔር የሚሰጥ አምልኮ አለ። ልብን መስጠት፣ ማንነትን መስጠት። አንተ በእኔ ላይ ስራብኝ፣ ሁሉ ነገሬን ተገልገልበት፣ በቃ እኔ አንተ ነኝ እንደፈለግክ አድርገኝ ብሎ ራስን መስጠት፣ ማምለክ። ልክ እንደ መላእክቶች ማምለክ። ቅዱስ 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 እግዚአብሔር አንተ ፈጥረኸኛልና ለገነትና ለመንግሥተ ሰማያት ያዘጋጀኸኝ ለሲኦል አልተዘጋጀሁም ብሎ ራስን ለዛ ነገር ማጨት። ከዛ በኋላ ሌላው ነገር ሁሉ ሲሄድ ታዩታላችሁ። ለዚህ ነው መዝሙር 90 ላይ በአጠገብህ ሺህ በቀኝህም 10,000 ሲወድቁ ታያለህ ይላል።
ዝም ብለህ ታያለህ ነው የሚለው አይደል? ላንብብላችሁ መዝሙር 90 እሱን አንብቤ ትምህርቱ ልጨርሰው። አጠገቤ አጋጣሚ መጽሐፍ ቅዱስ የለም፣ ይቅርታ አድርጉልኝ። እሺ በሞባይሉ ከሆነ መዝሙር 91 ነው የሚያደርገው። አንዳንድ ማስታወቂያ ምናምን እንደዚህ የምትሰሩ ባነር ምናምን የምትሰሩ ሰዎች መዝሙር 90 አደረግን ብላችሁ ምዕራፉን ሳይሆን መዝሙር 91 ነው የሚለው እና የሞባይሉን አትጠቀሙ ብዙ ጊዜ። እንዲህ ይላል የዳዊት የምስጋና መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገርም ያድንሃልና፣ በላባዎቹም ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህም 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድ ሁሉ ይጠብቁህ ዘንድ መላእክትን ስላንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል። በተኩላውና በእባቡ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትማለሁ፣ በመከራውም ጊዜ ከእሱ ጋር እሆናለሁ። አድነዋለሁ፣ አከብረውማለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ደስ አይልም? በቃ ይህንን በየቀኑ ጸልያችሁ ስተኙ ስትነሱ። መዝሙረ ዳዊት እኮ ነፍስን እኮ የሚያረካት። መዝሙረ ዳዊት የሚጸልይ ሰው በህይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው መዝሙረ ዳዊትን የሚጸልይ ሰው። ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም በጣም የሚገርም ጸሎት ነው። የምድራችን የረጅም ዓመት ጸሎት። ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸውን አንብባችሁ የምታውቁ ሰዎች በጣም የሚገርም ነው። በአንድ ቀን 3 ጊዜ 4 ጊዜ የሚጸልዩት ነበሩ። 7 ጊዜ የሚጸልዩት አባቶች ነበሩ። ሙሉን እኮ 150ውን መዝሙር እኮ እየሰሩ ጸሎቱ ባፋቸው ስለሆነ መዝሙረ ዳዊት። ታዲያ እንደዚህ ሆኖ እንዴት ነው መላእክት የማይገለጡላቸው? መዝሙረ ዳዊት እኮ ማለት እኮ እኔ ኃጢአተኛ ነኝ፣ በዙሪያ ያሉ ሰዎች ኃጢአተኞች ናቸው፣ ማረን፣ ይቅር በለን፣ አጥፍተናል፣ በድለናል፣ እስከ መቼ ነው ዝም የምትለን? ሁሉንም እኮ ያዝ እኮ ነው። ይወቅሳል፣ ከዛ ደግሞ ይለምናል፣ ከዛ ደግሞ ያመሰግናል። አንዴ ራሱን ሆኖ፣ አንዴ ነፍስን ሆኖ፣ አንዴ ስጋን ሆኖ፣ አንዴ መንፈስን ሆኖ፣ አንዴ ህዝብን ሆኖ ይጸልያል። ሁሉንም ያማከለ እኮ ነው መዝሙረ ዳዊት ቤተሰቦች። እና የዛር መንፈስ ወገቡን የሚመታበት ጸሎት ነው። እንደው መዝሙረ ዳዊት በሳምንት አንድ ቀን ተለማመዱ እስቲ። አርጋኖንና መዝሙረ ዳዊት እመቤታችን ቅድስት ድንግል ማርያም የምትመሰገንበት አርጋኖን አለ በሳምንት አንድ ቀን። መዝሙረ ዳዊትም ደግሞ በሳምንት አንድ ቀን ጸልዩት እስቲ። ከቻላችሁ 3 ንጉስ 30 እስከ መዝሙር 30 ድረስ ማለት ነው። 3 ንጉስ ማለት አንድ ንጉስ 10 ምዕራፍ ነው የሚይዘው 10 እና እንዲህ አድርጋችሁ ብትጸልዩ ተጠቃሚ ትሆናላችሁ። እዚህ ገጠመኝ ውስጥ የምትማሩት 2 ነገር አለ። አንደኛ የበሽታዎች ሁሉ ምንጭ ዲያብሎስ ሊሆን እንደሚችል የአቡነ ሀብተ ማርያም ገድል ያነበበ ስለ በሽታ መናፍስት በደንብ ያውቃል። እንደገናም ደግሞ ባልነቃንበት ዘመን ምን ከፍለው ዋጋና በነቃንበት ዘመን ቶሎ ብለን እንዴት ብለን እርምጃ እንደምንወስድ የሚያሳይ ገጠመኝ ነው። እና እንደዚህ ሆንኩኝ ታመምኩኝ ምናምን ስትሉ መጀመሪያ እርምጃ መውሰድ ያለባችሁ ስራህን አቆም ነው። በእኔ ላይ እንዲህ የምታረግ መንፈስ ስራህን አቆም። ለምሳሌ መኪና አደጋ ተፈጠረን በል፣ እንደ ህፃኑ ልጅ በተዘዋዋሪ መንገድ ልጁን የገደልኩት እኔ ነኝ አለ አይደል? ያስገበርኩት እኔ ነኝ አለ። ወደ ሆነ ክፍለ ሀገር ስትሄዱ ከሰው ጋር ብትጣሉ ወይ መኪና ቢገለበጥ ወይ የሆነ ችግር ቢፈጠር ለዛ ነገር ተጠያቂው መንፈሱ እንደሆነ መጀመሪያ መጠርጠር አለባችሁ። ለምን እግዚአብሔር እንደዚህ ያደርጋችሁ? እንዴት በራሳችሁ ፍቃድ ተነሳስታችሁ ጥፋት ልታጠፉ ትችሉ ይሆናል። ሰይጣን በሌለበት ቦታ የሰው ነፃ ፈቃዱ በራሱ ሌላ ጥፋት ነውና፣ ግን ደግሞ
ሁልጊዜ እንደሚያገሳ አንበሳ በዙሪያችሁ የሚውጠውን ፈልጎ ይሽከረከራል የሚለው ደግሞ ጥቅስ መርሳት የለባችሁም። ዲያብሎስ የሚውጠውን ፈልጎ ሁልጊዜ ነው የሚለው ዘወትር የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይሽከረከራል ነው የሚለው። ሁልጊዜ ነው የሚከታተለው፣ ከውስጥም ይሁን ከውጪ ይከታተላል። ስለዚህ ዘወትር መጸለዩ ይጠቅማል። እናንተ ላይ ሆኖ በሽታ ባይፈጥር በሽታ ሊሆን የሚችል አደጋ ሊያመጣ ይችላል። እግር ሊያሰብር ይችላል። መጥቶ የሚላተማችሁ እናንተ ባትላተሙ ሄዳችሁ የሚላተማችሁ አይጠፋም። የሚጣላችሁ ጸበኛ የሚሆናችሁ ሰው አይጠፋም። እና ሁሉ ነገር መመለስ ያለባችሁ በመንፈሳዊ መንገድ ነው። ይቅርታ አጥፍቻለሁ፣ እግዚአብሔር ልቦና ይስጠን ሁላችንንም። ከሆነ ነገር ሽሽት መጋፈጥ አያስፈልግም። እንደዚህ መፋለም ምናምን አያስፈልግም። ከምን እንደመጣ መረዳት። ኢየሱስ ክርስቶስ ይላል ማቴዎስ ወንጌል ላይ በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር አይደል የሚለው። ለዚህ ነው ዛር መንፈስ የሌለበት የለም እንለው። እንግዲህ አስቡት መጽሐፍ ቅዱስ የሚናገረው በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር። ማን እንደሚያዋራቸው ያውቃል። አይደለም አይሁዳውያን ጌታን የሚፋለሙት እና የሚከራከሩት የሚገዳደሩት ቀርቶ የራሱ ደቀ መዝሙር ሐዋርያው ቅዱስ ጴጥሮስ እንኳን ጌታ ሆይ አትሙትብን፣ ጌታ ሆይ አትሰቀልብን እያለ ከኋላ ሲከተለው ሂድ አንተ ሰይጣን ብሎ ጴጥሮስ ውስጥ ያለውን ሰይጣን ነው የገሰጸው። አብሮት እያለ እንኳን ቅዱስ ጴጥሮስ ከጌታ ጋር እያለ እንኳን ጴጥሮስ ውስጥ ያለው መንፈስ ያወራ ነበር። አትሙትብን አትሰቀልብን ይላል። ለምን? ጌታ በመሞቱ በመሰቀሉ ከሙታን መካከል በመነሳቱ የምናገኘው ጥቅም ስላለ ሰይጣን ይህን ስለተረዳ በጴጥሮስ ላይ ሆኖ አትሙትብን ይላል። ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና አለው ይላል። ያወራው ጴጥሮስ ነው። ለምን ሂድ አንተ ሰይጣን አለው ሲባል ከጌታ ጋር እንኳን ሆኖ አብሮ ሆኖ እንኳን ጴጥሮስ በሰይጣን አንደበት ያወራበት ጊዜ ነበር። ስንፍና የተገኘበት ጊዜ ነበር። ይሁዳን ተመልከቱት። ልክ ቅዱስ ቁርባኑን ሲቀበል ይላል ሰይጣን ገባበት ይላል። ቅዱስ ቁርባን ስንቀበል ሰይጣን ይገባል እንዴ? አይገባም። ግን እንዴት እንደዛ ተብሎ ተጻፈ? ሳይገባውና ሳይገባው በድፍረት ስለተቀበለ በምሴተ ሐሙስ ጌታን ለመሸጥ እዛ ተደራድሮ ይሁዳ እዚህ ጋር መጥቶ ደግሞ ሲያቆርባቸው ሐዋርያትን ስለናንተ የሚቆረሰው ስጋዬ ነው፣ ስለናንተ የሚፈሰው ደሜ ነው፣ እንኩ ብሉ ጠጡ ብሎ ሲሰጣቸው በድፍረት ተቀብሎ በላ። ያን ጊዜ ሐዋርያት ላይ ገባ አይልም። ጴጥሮስ ላይ እንኳን ገባ አላለም። ያኔ በሰይጣን አንደበት የተናገረው ጴጥሮስ እንኳን ያን ጊዜ ገባበት አልተባለም። ማንም ላይ ገባ አልተባለም። ይሁዳ ላይ ግን ሰይጣን ያን ጊዜ ገባበት፣ ተነስቶም ወጣ ነው የሚለው። ሰይጣን በምን ሰዓት እንዴት ብሎ እንደሚገባ ያውቃል። ማ ላይ እንደሚገባ ያውቃል። ስለዚህ ትህትና ሰይጣን እኛ ላይ እንዳይገባ ያደርገዋል። ድፍረት ደግሞ ይሄ መንፈሳዊ ቦታዎች ላይ መዳፈር ደግሞ ሰይጣን እንዲገባ ያደርገዋል እኛ ውስጥ። ለዚህ ነው ቤተ መቅደስ ውስጥ የሚያገለግሉ አገልጋዮች ሲዳፈሩት ሰይጣን ገብቶባቸው መከራ ውስጥ የሚገቡት መከራቸውን የሚያዩት። ከምዕመናን እኩል ፋርማሲ ተሰልፈው መስቀል ይዘው ኪኒን የሚውጡ አባቶች የበዙት እኮ በዚህ ምክንያት ነው፣ ስለሚዳፈሩት ነው። አስቡት፣ የይሁዳን አስቡት። ይሁዳ ምንድን ያደረገው? ከጌታ ጋር ተቀምጦ ከሐዋርያ ጋር ተቀምጦ በድፍረት ስጋው ደግሞ ሲቀበል ሰይጣን ገባበት ነው የሚለው። እንዴት ያ ስጋው ደግሞ አላቃጠለውም ሲባል ህይወትነቱ ተነስቷል። የስጋው ደግሞ የዛ የህብስቱ ህይወትነቱ ተነስቶ ለሌሎች ላለው ተጨምሮለታል። ከይሁዳ ደግሞ ተወሰደበት ማለት ነው። እና ድፍረት አንዳንድ ጊዜ ጸጋን ያስነጥቃል። ትህትና ያስፈልጋል። መዳፈር ሽበትን እንኳን ማክበር ያስፈልጋል። እና በተቻለ መጠን ትልቅ ከሆናችሁ በኋላ ካረጃችሁን አባቶች ካህናት ወይም ደግሞ አረጋውያን ሽማግሌዎች ትልቅ ከሆናችሁ በኋላ የህፃን ነገር ባይገኝባችሁ፣ ግትርነት፣ እልከኝነት ባይገኝባችሁ፣ ትዕቢት፣ ራስን ማኮፈስ፣ ከንቱ ውዳሴ ወይም ደግሞ ጠብረር ማለት ባይገኝባችሁ ትህትና ቢኖር። ለምን? የእግዚአብሔር መንፈስ የሚጠራው ትህትና ብቻ ስለሆነ ነው። ለዚህ ነው በሰው ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር ተብሎ የተጻፈው። ቀጥታ ነው፣ ቃል በቃል የተናገረው ቅዱስ ማቴዎስ። ኢየሱስ ክርስቶስ በሰው ልብ ውስጥ ያለውን ያውቅ ነበርና ይሸሻቸው ነበር፣ አይተማመናቸውም ነበር። ሊይዙት ሲሉ ተሰወራቸውና ወጣ ነው የሚለው እንጂ እንዴ ፍንግል አድርጎ ሊያባራቸው ይችላል እኮ አይደል? መጥተው ለምን እንደዚህ ተናገርክ አንተ እንዴት ራስን ከአምላክ እኩል ታደርጋለህ ብለው ሊይዙት ሊወግሩት ሲሉ ከጠገባቸው ተሰውሮ ሄደ ነው የሚለው። ለምን? በውስጣቸው ያለውን ያውቅ ነበርና ጊዜውም ገና ነበርና። ስለዚህ በሰው ልብ ውስጥ ያለው ከባድ ስለሆነ ጸበኛ ሆኖ የሆነ ሰው ሲመጣባቸው ወይም ሴት ወይም ሚስትህን እንደ ነበልባል ስትሆንብህ ወይም ባልሽ አደገኛ ሲሆንብሽ ወይም ደግሞ ከባድ የሆነ ጸብ ሲመጣ የሆነ ሰበር ማለት ያስፈልጋል። ይቅርታ አጥፍቼ ከሆነ ይቅርታ፣ በቃ ነገሩን ትውት እናድርገው እንጂ ወገብ ታጥቆ እንደዚህ ሰራልሻለሁ ምናምን ስትሉ በቃ ከባድ ነው የሚሆነው። ያ ቦታ ላይ አጅሬው በደንብ ነው የሚጨፍረው። ሽሽት ነው ሽሹን ያለው ክርስቶስ። ይቺ ሽሹ የምትለው ቃላት እንዴት ደስ እንደምትለኝ። በዚህኛው ከተማ ፈተና ሲያደርሱባችሁ
ወደዛኛው ከተማ ሽሹ ነው ያለው። ከክፉ ነገር ሁሌ መሸሽ ነው። ስብርማ አባቶችን ያዋቸው እስቲ መነኮሳት አንዳንዶቹ እንደው መናንያን አባቶች ከከተማ በጉዞ መልክ በንግስ ጊዜ ህዝብ ሲመጣባቸው ድብቅ ይላሉ፣ ይሸሻሉ፣ ይገባሉ። አባት እንደዚህ የሚባሉ አባት ነበሩ ሲባል አይ እነሱ እኮ በዚህ ሰዓት አይገኙም። መሸሽ ነው። ምን አብሮ ከሰው ጋር አብሮ የሚመጣውን ነገር ያውቁታል። እና ብዙ ነገር ይዘንባቸው ነው የምንሄደው፣ በጣም ብዙ ነገር። እና አንዳንዴ ጥንቃቄ ያስፈልጋል። ራሳችን ብዙ አንመነው። እሺ ራሳችሁን ፍሩት። ይሸውዳል፣ የሆነ ሰዓት ላይ የስጋ ፍቃድ ይሸውዳል ይላል መጽሐፍ ቅዱስም። ቅዱስ ማቴዎስ ሲናገር ስጋ ደካማ ነው፣ መንፈስ ግን ሁልጊዜ ብርቱ ናት፣ ንቁ ናት ይላል። ነፍስ ግን ሁልጊዜ ንቁ ናት ይላል። እና ስጋ ደካማ ሆኖ ሊጥለን ይችላል። ስለዚህ በንቋ በነፍሳችን በኩል ወይ በመንፈሳችን በኩል ስጋችንን ማሰገድ አለብን። ስገድ፣ ነገ ትንሣኤህን ታያለህ፣ ገነት መንግሥተ ሰማያት ትወርሳለህ። በሞት ትንሣኤም አለ እኮ። ለምሳሌ በመጨረሻው ዘመን ነጋሪት ሲጎሰን መለከት ሲነፋ፣ ቅዱስ ሚካኤል መለከቱ ሲነፋ ሁላችንም ከሞትንበት አጥንታችን ስጋችን ተሰብስቦ ስጋ እንትን አንበሳም የበላው ጅብም የበላው ምንም ያደረገው ገደልም የገባ አጥንቱ ተሰብስቦ ይቆማል። ወንድ ልጅ የ30 ዓመት ሴት ልጅ 15 ዓመት ልጅ ሆና ፊት ለፊት ይቆማል በእግዚአብሔር ፊት። ከዛስ ሲፈረድብን ወይም ሲፈረድልን ከለበስ ነው ከዛው ስጋ ጋር ነው ገሃነም ገነትም ነው መንግስተ ሰማያት የምንገባው። ከባድ ነው አይደል? ሁሉም ከሙታን መካከል ይነሳል፣ ስጋውን ይለብስና ፍርዱን ይቀበላል ይላል። እና ይሄ ስጋ ዛሬ ሲሰግድ ስገድ ስትሉት ነገ ትንሣኤህን እንድታይ ነው። ስጋዬ ለነፍስ ተገዛ፣ ስጋዬ አይደል? ይሄ መዝሙር ታስታውሳላችሁ? የንስሐ መዝሙር። እና በትንሣኤ ጊዜ ስጋ ከሞተበት ከፈረሰበት ከበሰበሰበት ተነስቶ ነፍስን መዋሃዱ ስለማይቀር ዛሬ ይፍጋ፣ ዛሬ ይልፋ፣ ይክሳ። ከፈለገ ዛሬ ነፍስ እንደፈለገች ታርገው፣ ትዘዘው። ተራራ ይውጣ፣ ገደላ ገደል ይውረድ፣ ለጌታ ስገድ ትበለው፣ ይጹም። ስጋ ይንገላታ፣ ችግር የለው። ዛሬ ላይ ትንሽ ናት። ድንገት እኮ ልንሞትም እንችላለን። አፈር ሆኖ ሊበሰብስ ይችላል፣ ግን በስብሶ አይቀርም፣ ይነሳል። ሳይሰግድ ከሞተ ያው ነው፣ በሞት ነው የሚነሳው፣ ለሐሳር ይነሳል። ሰግዶ ከሞተ ደግሞ በመጨረሻው ዘመን ደግሞ ወደ መንግስተ ሰማያት ከዚሁ ስጋችን ጋር እኮ ነው። ሽሮ በርበሬ አያስፈልገውም፣ ህመም አያውቀውም፣ እንቅልፍ አያውቀውም፣ ድካም አያውቀውም። ግን ስጋ ሆኖ ይነሳል። ነፍስን ይዋሃዳትና እንደዚሁ እንዳለን መንግስተ ሰማያት ላይ ስናመሰግን እንኖራለን። ደስ አይልም? ይሄ እድል አይደለም? ትልቅ እድል እኮ ነው ቤተሰቦች። እንደዚሁ እንዳለን እኮ ነው። የሆነ በመንፈስ ብቻ አይደለም እኮ ይሄው ስጋችን፣ ይሄ እኛ የምታውቁት ስጋችሁ ምናልባትም አፍሪካ ስለምንኖር ጥቁር የሆነው ቆዳችን በመንፈስ ያኔ ስንነሳ ምን አይነት ቆዳ ይዘን እንደምንነሳ አናውቅም ይሆናል። አፍሪካ ስለምንኖር ጥቁር፣ አውሮፓ ውስጥ ያሉ ሰዎች ነጭ ሆነው አሁን እየኖርን ነው። ልክ የልብስ ቅማልና የፀጉር ቅማል ማለት ነው። የፀጉር ቅማል ለፀሐይ ቅርብ ስለሆነ ጥቁር ነው። የልብስ ቅማል ደግሞ ከፀሐይ የራቀ ስለሆነ ነጭ ነው አይደለም? መቼም ቅማል አይታችሁ የምታውቁ ሰዎች አይቻላቅም እንዳትሉ። ምን አይነት ነው መልኩ? ምናልባት አይታችሁ የማታውቁ የሀብታም ልጆች ካላችሁ ቅማል ብላችሁ ሰርች አድርጉ። እንግዲህ ምን ይደረግ እና አፍሪካ ውስጥ ያለን ሰዎች ቆዳችን ጥቁር ቢሆንም በምጽአት ጊዜ በምንነሳበት ጊዜ ምን ቆዳ ይዘን እንደምንነሳ ባይታወቅም ግን አምሮብን እንደምንነሳ ይታወቃል። ውብ ሆነን ይሄ የምናየው ስጋችን፣ ይሄ የምናየው ማንነታችን። አንድ እንዲያውም አካል ጉዳተኛ ምን አለችኝ፣ በዳግም ምጽአት ጊዜ ስነሳ እንደዚሁ ሽባ ሆኜ ነው የምነሳው አለችኝ። አይደለም፣ የነፍስሽን ይሄ በዚህ በምድር ላይ ትኖሪበት በነበረበት ሰዓት አካል ጉዳተኛ ሆነሽ እንደነበርሽው አይደለም ያለሽው። ያን ጊዜ ስትነሺ ሙሉ አካል ይዘሽ ነው የምትነሺው። ጎባጣውም አይነ ስውሩም ሁሉም ሙሉ ሆኖ ነው የሚነሳው። ሙሉ ለምን? በስጋ በሽታ ምክንያት በምግብ በተለያዩ አይነት የምግብ እጥረቶች ወይም ደግሞ በመናፍስት በዛር መንፈስ ምክንያት ስጋችን ብዙ ቅርጽ ሊይዝ ይችላል። ብዙ አይነት ዲፎርም አንሼፕድ ሊኖር ይችላል፣ ወይም ደግሞ ቅርጽ አልባ ሊሆን ይችላል። ግን በምጽአት ጊዜ እንደዛ አይደለም እና አምሮብን ነው የምንነሳው። ግን ደግሞ ሁሩ እምኔ ከኔ ሂዱ የሚባሉም ደግሞ አሉ። በጎቼ በቀኝ የሚባሉም ደግሞ አሉ።
እና ከየትኛው ወገን እንደሆነ ስለማይታወቅ ያንኑ እግዚአብሔር በሚያቀን መልካችን ነው የምንነሳው ብዬ ነገርኳት። እና ምንድነው እውነት እግዚአብሔር ደግና ቸር አምላክ ነው። የማንንም ሞት አይፈልግም፣ የማንንም ሲኦል መግባት አይፈልግም። ግን በፍቃዳችን ወደን ፈቅደን ሲኦል መግባት የምንፈልግ ከሆነ መንገዱ ክፍት ነው። ውሃና እሳት ቀርቦልሃል፣ ወደ ፈለግከው ግባ ነው። እና ስጋችንን አሁን ብናስገዛው ጥሩ ነው። ጠንቋይ ቤት ስንት ዓመት ሙሉ ተካደመ፣ ደብተራ ጋር ስንት ዓመት ተሮጠ። ለስጋ ፈቃዳችን፣ ለዝሙት፣ ለጭፈራ፣ ለተለያየ አይነት ፍላጎቶቻችን ስንት ዓመት አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።